ሰላም ጤና ይስጥልን እንደምንላችኋል ወደ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ማክሰኞ ህዳር 2 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። የህወሓት ቡድን የአፋር ክልልን ወሰን አልፎ ጥቃት መፈጸሙ ከተገለጸ በኋላ በክልሉ ከተሞችና ወረዳዎች የሚካሄዱ የተቃውሞ ሰልፎች መቀጠላቸውን 9ኛ ዓመት የምስረታ በዓሉን ያከበረ የሚገኘው የኢትዮጵያ አየር ኃይል በጥሩ አቅም እየተገነባ መሆኑን ዋና አዛዡ መናገራቸውን እንዲሁም በደቡብ ኢትዮጵያ ክልል አዲሱ የደሞዝ ጭማሪ የመስከረምና ጥቅምት ወር ውዝፍ ክፍያ ከዛሬ ጀምሮ እንደሚፈጸም መገለጹን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ዳሩ ሰላም ተሾመከና ጋር ቆይታ አደርጋለሁ። አብራችሁ ቆዩ። የህወሓት ቡድን የአፋር ክልልን ወሰን አልፎ ጥቃት መፈጸሙ ከተገለጸ በኋላ በክልሉ ከተሞችና ወረዳዎች የሚካሄዱ የተቃውሞ ሰልፎች ዛሬም ቀጥለዋል። ህወሓት ጥቅምት 26 2018 ዓ.ም በአፋር ክልል መጋሌ ወረዳ በሞርታርና በዙ 23 የታገዘ ጥቃት ፈጽሟል ሲል የአፋር ብሔራዊ ክልላዊ መንግስት ኮሙኒኬሽን ቢሮ በእለቱ ባወጣው መግለጫ ማሳወቁ ይታወሳል። ጥቃቱን በመጋሌ ወረዳ ቶንሳ ቀበሌ በሚገኙ 6 መንደሮች ላይ የተፈጸመ መሆኑና የአካባቢው ነዋሪዎች መፈናቀላቸው ተገልጿል። ይህን ተከትሎም ከትላንት ጀምሮ በአፋር ክልል በተለያዩ ከተሞችና ወረዳዎች የህወሓትን ወታደራዊ ትንኮሳ በመቃወም ሰላማዊ ሰልፎች እየተደረጉ ይገኛሉ። ትላንት በመጋሌ ወረዳ የተቃውሞ ሰልፍ የተካሄደ ሲሆን ዛሬ ደግሞ በክልሉ ፈንቲረሱ ዞን ቴሩ ወረዳ የተቃውሞ ሰልፍ ተካሂዷል። በሰልፉም የኤርትራ ተላላኪ የሆነውን የህወሓት ቡድን ተልዕኮ እናፈርሳለን፣ የህወሓት ቡድን ጥቅምት 26 ቀን በአፋር ክልል መጋሌ ወረዳ በሰላማዊ ህዝብ ላይ የከፈተውን ጦርነትና ማፈናቀል እናወግዛለን፣ እንታገላለን የሚሉ መፈክሮችም ተሰምተዋል። በተጨማሪም ህወሓት እስካለ ድረስ ኢትዮጵያ ሰላም አትሆንም፣ ህወሓት ለራሱ ለትግራይ ህዝብ ጠላት ነው፣ ህወሓት የአፋር ታሪካዊ ጠላት ነው የሚሉ መፈክሮችም በሰልፉ ላይ ተሰምተዋል። ሰላማዊ ሰልፉን አስመልክቶ ከክልሉ ኮሙኒኬሽን ባገኘነው መረጃ ነዋሪዎቹ በህወሓትና በሻዕቢያ ትብብር በአካባቢያችን ተካቷል ያሉትን ጥቃት ክፉኛው ግዘዋል። ህዝቡ ወደ ቀየው ይመለስ፣ የትግራይ ኃይል ከያዘው የአፋር መሬት ውጣ ያሉት ተቃዋሚ ሰልፈኞቹ ይህ ሳይሆን ከቀረ ከአፋርና ከፌደራል መንግስት ጋር ተሰልፈው መብታቸውን ለማስከበር እንደሚንቀሳቀሱ አመልክተዋል። 9ኛ ዓመት የምስረታ በዓሉን ያከበረ የሚገኘው የኢትዮጵያ አየር ኃይል በጥሩ አቅም እየተገነባ መሆኑን ዋና አዛዡ ተናገሩ። የኢፌዴሪ አየር ኃይል 9ኛ ዓመት የምስረታ በዓል የኢትዮጵያ አየር ኃይል የአንድነትና የነጻነት ምልክት በሚል መሪ ሐሳብ ህዳር 21 ይከበራል። ይህንን በማስመልከት የኢፌዴሪ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ ጋዜጣዊ መግለጫ የሰጡ ሲሆን በመግለጫቸውም አየር ኃይል በ90 ዓመት ታሪኩ የመውጣትና የመውረድ አጋጣሚዎችን ማስተናገዱን ገልጸዋል። ኢትዮጵያ ከብዙ የዓለም ሀገራት በፊት የአየር ኃይል ቴሌኮሙኒኬሽን ባንክና መሰል ዘመናዊ የመንግስት አገልግሎት መስጠት የጀመረች ታላቅና ጥንታዊ ሀገር መሆኗን ተናግረዋል። ኢትዮጵያ ታላቅ ሀገር ናት ስንል በምክንያት ነው ያሉት ሌተናል ጀነራል ይልማ መርዳሳ የኢፌዴሪ አየር ኃይል ኢትዮጵያ ከገነባቻቸው ስመ ገናና ተቋማት መካከል አንዱ መሆኑን ገልጸዋል። አየር ኃይሉ ለኢትዮጵያ ሉዓላዊነት የህይወት መስዋዕትነት በመክፈል በደምና በአጥንታቸው ሀገር ያጸኑ ጀግኖችን ያፈራ መሆኑን ገልጸዋል። ዋና አዛዡ አክለውም የኢፌዴሪ አየር ኃይል አቅሙን በሰው ኃይል ልማት በውጊያ መሰረተ ልማትና በትጥቅ በማሟላት ኢትዮጵያን የሚመጥን ተቋም እየገነባ መሆኑን ገልጸዋል። የዘንድሮ የምስረታ ክብረ በዓል በዓለም አቀፍ ደረጃ ከፍ ያለ ድባብ እንዲኖረው ታስቦ እንደሚከበር ገልጸው ለኢትዮጵያ አየር ኃይል በሙሉ አቅም ይሮጣሉ በሚል መሪ ሐሳብ 10 ኪሎ ሜትር ሩጫ እንደሚካሄድ እንዲሁም በዓሉ በኮንፈረንስ ኤግዚቢሽንና በአየር ትርኢትና መሰል ተግባራት በድምቀት እንደሚከበርም ተናግረዋል። በመግለጫው ላይ የተገኙት የቢሾፍቱ ከተማ ከንቲባ አለማየሁ አሰፋ የሩጫ ውድድሩን ጨምሮ ሌሎች ሁነቶች በቋሚነት በየዓመቱ በከተማዋ መስተናገዱ ለከተማዋ ገጽታና እድገት ከፍተኛ አስተዋጽኦ እንዳለውም ተናግረዋል። በደቡብ ኢትዮጵያ ክልል አዲሱ የደሞዝ ጭማሪ የመስከረምና ጥቅምት ወር ውዝፍ ክፍያ ከዛሬ ጀምሮ እንደሚፈጸም ተገለጸ። በምክትል ርዕሰ መስተዳድር ማዕረግ የሶዶ ክላስተር አስተባባሪና የደቡብ ኢትዮጵያ ክልል ፋይናንስ ቢሮ ኃላፊ አቶ ተፈሪ አባተ እንደ ሀገር ከመስከረም ወር 2018 ጀምሮ ተግባራዊ የተደረገው አዲሱ የመንግስት ሰራተኞች የኑሮ ማሻሻያ የደሞዝ ጭማሪ ክፍያን አስመልክቶ መግለጫ ሰጥተዋል። አቶ ተፈሪ በሰጡት መግለጫ በክልሉ አዲሱ የመንግስት ሰራተኞች የደሞዝ ጭማሪ መክፈል የሚያስችል ሀብት
ከገንዘብ ሚኒስቴር ለክልሉ ፋይናንስ ቢሮ መተላለፉን አስታውቀዋል። በክልሉ ስር ከሚገኙ 12 ዞኖችና 3 ሪጂዮ ፖሊስ ከተማ አስተዳደር መዋቅሮች በአሁኑ ሰዓት ሁሉም መረጃዎች ተደራጅተው መምጣቱን ያስታወቁት አቶ ተፈሪ የመስከረምና የጥቅምት ወር አዲሱ ጭማሪ ደሞዝ እንዲከፈል ለባንክ መላኩን ገልጸዋል። በመሆኑም ሁሉም መዋቅሮች የመንግስት ሰራተኞች ውዝፍ ክፍያውን በ2 ቀናት ውስጥ በመፈጸም ለክልሉ ፋይናንስ ቢሮ ሪፖርት እንዲያደርጉ ማሳስበዋል። ከመስከረም 2018 ጀምሮ ለመንግስት ሰራተኛው ተጨማሪ የደሞዝ ማሻሻያ ማድረጉን ተከትሎ የተለያዩ መረጃዎች እየወጡ ሲሆን በአንዳንድ የሀገሪቱ አካባቢዎች ክፍያ አልተፈጸመም በሚል ቅሬታዎችም እየቀረቡ ይገኛሉ። የሲዳማ ክልል ፋይናንስ ቢሮ ከቀናት በፊት በተቋሙ ማህበራዊ ገጽ ላይ እንደገለጸው አዲሱን ደሞዝ መክፈል እንደማይችል አስታውቋል። የጥቅምት ወር የሰራተኞች ደሞዝ በቀድሞ የደሞዝ ስኬል መክፈሉም ተገልጿል። የክልሉ ፋይናንስ ቢሮ አዲሱን የደሞዝ ማሻሻያ ምክንያት በማድረግ ህገወጥ 13000 ሰራተኞች የመደብ መታወቂያ ቁጥር የሌላቸውን ዝርዝር መረጃ ውስጥ በማጨቅ አጠቃላይ 125000 ሰራተኞች ደሞዝ መጠየቁ ተገልጿል። በክልሉ ፐብሊክ ሰርቪስ በኩል የተላከው መረጃና የፌደራሉ ሲቪል ሰርቪስ ኮሚሽን የሚያውቀው የሰው ኃይል ቁጥር 112000 ጋር ሲነጻጸር የ13000 መነሻው ያልታወቀ የሰው ኃይል ተገኝቷል ነው የተባለው። ብሔራዊ ባንክ ባልተፈቀደ የውጭ ሐዋላ ገንዘብ ማስተላለፍ ስራ በተሰማሩ አካላት ላይ እርምጃ መውሰድ መጀመሩን ገለጸ። የኢትዮጵያ ብሔራዊ ባንክ ጉዳዩ ከሚመለከታቸው የህግ አስከባሪ አካላት ጋር በመተባበር ባልተፈቀዱ የውጭ ሐዋላ ገንዘብ ማስተላለፍ ስራዎች ላይ በተሰማሩ ግለሰቦችና ድርጅቶች ላይ የተቀናጀ እርምጃ መውሰድ መጀመሩን አስታውቋል። ባንኩ የኢትዮጵያን የፋይናንስ ስርዓት በመጠቀም ድንበር ዘለል የገንዘብ ማስተላለፍ ተግባራትን በሚፈጽሙ ደላሎችና ገንዘብ አቅራቢዎች ላይ ህጋዊ እርምጃ እንደሚወስድ ባወጣው መግለጫ ላይ አመልክቷል። እየተወሰደ የሚገኘው እርምጃ ብሔራዊ ባንክ የፋይናንስ ስርዓት ተአማኒነትን ለመጠበቅና የውጭ ምንዛሬ ፍሰት በህጋዊ ግልጽና መደበኛ በሆኑ መንገዶች መከናወኑን ለማረጋገጥ የሚያደርገውን ጥረት የሚያንጸባርቅ ነው ብሏል። ህገወጥ የገንዘብ ዝውውሮችን ለመፈጸም መደበኛ የፋይናንስ ስርዓትን መጠቀም የውጭ ምንዛሬ ገበያን ተአማኒነት የሚያኮስስና የሀገሪቱን የገንዘብ ስርዓት አደጋ ላይ የሚጥል አካሄድ እንደሆነ ባንኩ አንስቶ የማስተካከያ እርምጃዎቹ ህገወጥ የሐዋላ ዝውውርን ለመከላከል የሚደረግ ጥረት አካል መሆናቸውን አብራርቷል። ባንኩ ከሚመለከታቸው አካላት ጋር በመተባበርን የኢትዮጵያን የፋይናንስ ስርዓት ላልተገባ ዓላማ ለመጠቀም የሚፈልጉ አካላትን በመለየት ተገቢ እርምጃ መውሰዱን እንደሚቀጥልም አረጋግጧል። እንዲሁም ባንኩ የውጭ ሐዋላ ፍሰት መደበኛ አካሄድን ተከትሎ እንዲፈጽም የሚረዱ እርምጃዎችን ለማጠናከርና በባንኮችና ህጋዊ ፍቃድ ባላቸው የገንዘብ አስተላላፊዎች አማካኝነት በቂና ቀጣይነት ያለው የውጭ ምንዛሬ አቅርቦት መኖሩን ለማረጋገጥ እንደሚሰራ በማህበራዊ ትስስር ገጹ ላይ አጋርቷል። የሶሪያው ፕሬዝዳንት ለጉብኝት አሜሪካ በተገኙበት ወቅት ሀገራቸው አይኤስን ለመዋጋት የተመሰረተውን ጥምረት ልትቀላቀል መሆኑ ተጠቆመ። ሶሪያ የኢስላሚክ ስቴት አይኤስ ቡድንን ለመዋጋት የተመሰረተውን ዓለም አቀፍ ጥምረት እንደምትቀላቀል አንድ የትራምፕ አስተዳደር ከፍተኛ ባለስልጣን ማረጋገጣቸው ተዘግቧል። ውሳኔው ይፋ የተደረገው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሶሪያው ፕሬዝዳንት አህመድ አልሻራ ጋር በዋይት ሃውስ በተገናኙበት ወቅት ሲሆን በአሜሪካ ታሪክ ውስጥ የሶሪያው መሪ ጉብኝት ሲያደርግ ይህ የመጀመሪያው እንደሆነም ተጠቁሟል። የሶሪያው ፕሬዝዳንት ከፎክስ ኒውስ የቴሌቪዥን ጣቢያ ጋር ባደረጉት ቃለ መጠይቅ ላይ ጉብኝቱ ሶሪያ ከአሜሪካ ጋር በትብብር የምትሰራበት አዲስ ዘመን አካል መሆኑን ተናግረዋል። ዶናልድ ትራምፕ በበኩላቸው እስከ ቅርብ ጊዜ ድረስ በአሜሪካ መንግስት የሽብርተኝነት ዝርዝር ውስጥ ለነበሩት አዲሱ የሶሪያ ፕሬዝዳንት አልሻራ ያላቸውን ድጋፍም ገልጸዋል። በውሳኔው መሰረት ሶሪያ አይኤስን ለማጥፋት የተቋቋመውን ዓለም አቀፍ ጥምረት የምትቀላቀል 9ኛው ሀገር ትሆናለች። ጥምረቱ ኢስላሚክ ስቴት ተብሎ የሚጠራው ቡድን የቀሩ አባላትን ለማጥፋትና ወደ መካከለኛው ምስራቅ የሚደረገውን የውጭ ታጣቂዎች ዝውውር ለመክታት ያለመ ነው ተብሏል። የአሜሪካ መንግስት መስሪያ ቤቶች በሶሪያ ላይ የተጣሉትን የኢኮኖሚ ማዕቀቦችን ለማንሳት የሚወሰዱ አዲስ እርምጃዎችን ይፋ እንደሚያደርጉ እንዲሁም የሀገሪቱ ህግና አሰራሮችን በተመለከተ ለኢንቨስተሮች የተገዥነት ማብራሪያ እንደሚያቀርቡም አንድ ከፍተኛ ኃላፊ ተናግረዋል። ከአውሮፓውያኑ 2012 ጀምሮ የሶሪያና አሜሪካ ዲፕሎማሲያዊ ግንኙነት ተቋርጦ ቆይቷል። አሁን ግን ሶሪያ በዋሽንግተን የሚገኘውን ኤምባሲዋን መልሳ እንድትከፍትም ተፈቅዶላታል። አልሻራ የሶሪያ ፕሬዝዳንት ከሆኑ ወዲህ ሀገሪቱን መልሶ ለመገንባትና በህዝብ ዘንድ ያላቸውን ገጽታ ለማደስ ሲሰሩ ቆይተዋል።
ለ13 ዓመታት በተካሄደው ጦርነት የወደመችውን ሶሪያ መልሶ ለመገንባት የውጭ ድጋፍንም አግኝተዋል። ከአባይ ቴሌቪዥን ተላለፈላችሁ የነበረው የዛሬው የቀኑ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን በያላችሁበት መልካም ጊዜ ይሁንላችሁ።